ዛዝላ ምዕራፍ 7 ደራሲ ወንደሰን ምክረ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ ዛሬ በዚህ በአዲሱ ስቱዲዮዬ ከች ብያለሁ። እርዳታችሁ ያስፈልገኛል። ምንድነው ምንረዳው ምትሉ ካላችሁ እርዳታችሁ ሰብስክራይብ ማድረግና ሼር ማድረግ ነው። ላይክ አድርጉ፣ ኮሜንት ላይ ጻፍ አድርጉ። ይህ ለኔ በቂ ነው። ይህን ሰሞን ደግሞ በተከታታይ ዛዝላ ነው እየለቀቅን ነው። ዛዝላ ምርጥ ልብ ወለድ ነው። በእርግጠኛነት ከ7 ጀምራችሁ ራሱ ብታነቡት ወደ መጀመሪያ የገፋፋችኋል። አሁን 9 ላይ ደርሰናል። ዛሬ ጠዋት 9 ተለቋል። ትላንትና 8፣ ከዛ በፊት ደግሞ 7 ተለቋል። ሁሉም ከ1 ጀምሮ እስከ 9 ተለቋሉ። ግን በዚህ በተከታታይ የለቀቅናቸው አሜዚንግ በጣም ደስ ብሎናል። ወደ ዋናው ርዕሰ ጉዳይ ከመግባቴ በፊት እስኪ እችን ቀንጨብ አድርጌ ለእናንተ ያልኳትን ደስ ያለኝ የተደሰትኩበትን ነገር ሾፍ አድርጓል። ተመለስኩኝ። ዘና እንዳላችሁ እርግጠኛ ነኝ። አሁን ደግሞ ከመዝናናቱ እንውጣና እንግዲህ በየዚህም ሀገር ሆነን ምንም ልንለወጥ ምንም ሊደላን አልቻለም። ምንም ማለት ነው። ከዛ በኋላ እንደገና ደግሞ እስኪ ወደ ሌላ ቦታ እንሂድ ብለን ደግሞ እንሄዳለን። እዛም ደግሞ የባሰ ነገር እያጋጠመን ነው። የባሰ ነገር እያጋጠመን ከዚህ በፊት እንግዲህ ሰምታችኋል። ሁለት እህትማማቾች በጥይት ተገለው እንደሞቱ የእሷ ሐዘን አልወጣልንም። አንድ ዶክተር እንደዚሁ ሕይወቱ አለፈ ተባለ። የእሷ ሐዘን አልወጣልንም። ብዙ ሐዘኖች እዚህ ሀገር። እናት ጨከነች፣ አባት ጨከነ፣ ሕፃናቶች ግራ ገባቸው፣ ወጣቶች ግራ ግብት ብሏቸው የሆነ ነገር እናገኛለን እስኪ የተሻለ ብለን ደግሞ ስንሄድ ምንድን ነው የሚሻለው? ምን ነው? እኔ ግራ ገባኝ። እመም ታውቃላችሁ? እመም ወደ ደቡብ አፍሪካ ልውሰዳችሁ። ደቡብ አፍሪካ የሚኖሩ ኢትዮጵያውያን አዝነዋል። ዛሬ አሳዛኝ ነገር ነው የሰሙት። አሳዛኝ ክስተት ነው በኢትዮጵያውያን ማህበረሰብ ዘንድ። እንደነገርኳችሁ ጥቁር ቀን ነው ለደቡብ አፍሪካ ነዋሪ ኢትዮጵያውያን። በደቡብ አፍሪካ ተወልደው ያደጉ 2 እህትማማቾች ዲቦራ መንግስቴና ኦፔራ መንግስቴ
ምን እንደሆኑ ሳይታወቅ ቤት ውስጥ ቁጭ ብለው ሕይወታቸው ማለፉን ሰምተናል። እህትማማቾቹ የሞቱት እንግዲህ በራሳቸው ክፍል ውስጥ አባት ምን ሆኖ እናትስ እንዴት ሆና ይሆን? ማታ ላይ ያስተኛችኋቸው ልጆቻችሁ ጠዋት ላይ መታችሁ ስታዩ ሬሳ ሆነው ስታገኟቸው ምን ይሰማችሁ ይሆን? እንግዲህ ነገሩ እንዴትና በምን አይነት መልኩ እንደሆነ ያው ግልጽ አይደለም። የአሳዛኝ ክስተት በደቡብ አፍሪካ የሚኖረውን መላውን የኢትዮጵያ ማህበረሰብ በከፍተኛ ሐዘን ውስጥ ከቷል። ቤተሰቡ በጆሃንስበርግ ኪስንግተን በሚገኝ ቦታ ላይ ሐዘን ተቀምጠዋል። በዚህ አስቸጋሪ ወቅት ሁሉም ወገኖች መጽናናትን እንዲሰጡ ጥሪ እንግዲህ ጉርሻ አቅርበዋል። መረጃውን ያገኘሁት ከጉርሻ ነው። አምላክ ለቤተሰቦቻችን መጽናናትን እንዲሰጥ ተመኘው። ለዘመድ አዝማድ ለኢትዮጵያውያንም አዝነናል። መጽናናትን እንዲሰጥ ተመኘው። ሐዘኑ እየከፋብን ነው። መከራው እያየለብን ነው። ምንም ሁሌ እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። ምንም ማለት ሰላም